አንድ የተረዳሁትን ነገር ልንገራችሁ። ብሩኬም ሲናገር ነበረ ሀይሚዬን ብቻዋን ያደረኳት ለራሷ ጊዜ እንድትሰጥ ራሷን እንድታዳምጥ ስለምፈልግ ነው ብሎ ነበር እና ትክክል ነው ያደረገው ነገር በእኔ በኩል ማለት ነው። ምክንያቱም አንዳንድ ጊዜ ዝም ስትሉና ብቻችሁን ስትሆኑ ብዙ ነገር ታዳምጣላችሁ፣ ከራሳችሁ ጋር ትሆናላችሁ። የሚጠቅምና የሚጎዳችሁን ለይታችሁ ታውቃላችሁ። ወዳጃችሁን ጥላታችሁን ለይታችሁ ታውቃላችሁ። እንደዛ ካላደረጋችሁ የሆነ ችግር ሲፈጠር እዛ ችግር ውስጥ ገብታችሁ ሌላ ችግር ውስጥ ከምትገቡ ለራሳችሁ ገለል ብላችሁ ጊዜ ሰጥታችሁ ራሳችሁን ስታዳምጡ ዝም ስትሉ ብዙ መልስ ታገኛላችሁ፣ ብዙ ትምህርት ታገኛላችሁ። ብቸኝነት እና ዝምታ በጣም ለህይወታችሁ ትልቅ ትምህርት ነው። ሲበዛ ነው እንጂ መጥፎ፣ ሁሉም ነገር በልክ ሲሆን ብዙ ነገር ትማሩበታላችሁ ማለት ነው። እና ሀይሚዬና ብሩኬ አሁን ላይ እያደረጋችሁ ያላችሁት ነገር በጣም አሪፍ ነው። በጣም ደስ የሚል ነገር ነው። እውነቱን ስነግራችሁ ማለት ነው። ለብቻችሁ ሁናችሁ ብዙ ነገርን ታወራላችሁ፣ ብዙ ነገርን ትነጋገራላችሁ፣ ብዙ ነገሮችንም ትተራረማላችሁ ማለት ነው። ስለዚህ አንዳንድ ሰዎች ዳር ላይ ሆናችሁ በጣም የምትናገሩ ሰዎች አይደላችሁም። እውነቱን ስነግራችሁ ማለት ነው። ብሩኬ ለሀይሚ ክፉ ልጅ አይደለም፣ ሀይሚ ለብሩኬ ክፉ ልጅ አይደለችም። ሁለታቸውም በጣም የሚዋደዱ፣ በጣም የሚፋቀሩ፣ የሚተሳሰቡ። እኔ እንደነሱ የሚተሳሰብ እንደነሱ የሚዋደድ ሰው እኔ እስካሁን ድረስ ዩቱብ ላይ አላየሁም። እውነቱን ስነግራችሁ በብዙ አይነት ፈተና ውስጥ ሁነው በብዙ አይነት መንገድ ሁነው የማይለያዩ ይሄን አድርገኸኛን ወይም ይሄን አድርገሽኛን ይሄን ተናግረሽኛን ተባብለው ቂም የማይያያዙ ንጹህ ልብ ስላላቸው የይቅርታ ልብ ስላላቸው ነው ነገሮች አሁን ላይ ከባድ ቢሆኑባቸው ማለት ነው። እንደምታዋቸው እነሱ ስለተዋደዱ እነሱ ስለተፋቀሩ የነሱን ፍቅር ለማበላሸት ለማለያየት በወዳጅ ይመጡባቸዋል፣ በጓደኛ ይመጣሉ። አሁን ደግሞ በቤተሰብ ኤፍሬም የሚያደርገው ነገር ትክክል አይደለም። እነሱ ነገሮች ስታዩ በጣም ነው የሚደብረው፣ በጣም ነው የሚያስጠላው ማለት ነው። እኛ ከዚህ በኋላ ብሩኬ የምንፈልገው ነገር ቢኖር ማለት ነው በቃ ሽማግሌ ላክ፣ ሽማግሌ ትልካለህ ወደ ጋሽዬ ማለት ነው። ከዛ ባልና ሚስት ትሆናላችሁ፣ ኑሯችሁን ትኖራላችሁ አሁን እንደምትኖሩት ማለት ነው። ሰው ተጋባ ማለት ቶሎ ብሎ ይወልዳል ማለት አይደለም። ስትወልዱ ተነጋግራችሁ እቅዳችሁ ላይ አላማችሁ ላይ ስትደርሱ የሚወለድ ነገር ነው። ከዛ ውጭ ግን አብራችሁ ስትኖሩ መተሳሰቡ ካለ፣ መተማመኑ ካለ፣ መፋቀሩ ካለ፣ መዋደዱ ካለ ከዚህ በላይ ምንም የሚፈልገው ነገር የለም። ትዳር ትልቁ ነገር እምነት ነው፣ መተሳሰብ ነው፣ መዋደድና መፋቀር ነው የሚፈልገው። ከዛ ውጭ ያሉ ነገሮች በሂደት የሚሆኑ ነገሮች ናቸው ብዬ ነው የማስበው። ስለዚህ ሀይሚዬም ብሩኬን በደንብ አድርገሽ ተረድተሹ ነገሮችን አሁን ምን እያደረገ ነው፣ ምን ለማድረግ ፈልጎ ነው፣ ምን ለማስተካከልስ ፈልጎ ነው ብለሽ ተረድተሽ ብዙ ነገሮችን እንደተማርሽበት ብዙ ነገሮችንም እንዳሰብሽበት በጣም እርግጠኛ ነኝ። ይሄ ፍቅራችሁ፣ ይሄ ሰላማችሁ፣ ይሄ መዋደዳችሁ እንዳይሻክርባችሁ እርስ በራሳችሁ እየተናበባችሁ እየተፋቀራችሁ እርስ በርሳችሁ መተማመን አለባችሁ። የሰው ወሬ ሳትሰሙ ብሩኬ እንደዚህ ነው ሲባል ኦ ከማለት ሀይሚ እንደዚህ ናት ስትባል ኦ ከማለት እርስ በራሳችሁ እየተናበባችሁ ህይወታችሁን ብትኖሩ እኔ መልካም ነው ብዬ አስባለሁ። እናንተ ስትደሰቱ፣ እናንተ ስትፋቀሩ እኛ እዚህ በጣም ደስ ይለናል። በጣም ነው እኔ ከምላችሁ በላይ ማለት ነው። እነሱ ተደስተው እንደማየት ተፋቅረው እንደዚህ ሆነው ስናያቸው በጣም ደስ ይላል። የሰው ልጅ ተፋቅሮ ተዋዶ ስታዩት ከዚህ በላይ ምንም የሚያስደስት ነገር ስለሌለ ማለት ነውና አንዳንድ ሰዎች ኮሜንት ስላየሁኝ ነውና የምትናገሩም ሰዎች ስላላችሁ ነው። ሰው ለሚወደው ሰው ብዙ ዋጋ ይከፍላል። ፍቅር ደግሞ መስዋዕትነት ይከፍላል። በተዋደደ ሰው በተፋቀረ ሰው መሀል ፈተና ባይኖር ጥሩ ነበረ። ግን ደግሞ
ፈተናዎች ሲኖሩ ነው እናንተ የምትጠናክሩት፣ እናንተ የምትበረቱት፣ ለነጋችሁ ብዙ እንትን ነገር የምትሉት እናንተ ስትበረቱና እናንተ ስትጠነክሩ ነው ማለት ነው። እና እግዚአብሔር አምላክ በሀይሚዬና በብሩኬ መሀል የምትገቡ ምቀኞች፣ አስመሳዮች ፈጣሪ እኔ እንጃ ምን እንደምላችሁ አላቅም። ልቦና ይስጣችሁ። ከህይወታቸው ውጡላቸው፣ ህይወታቸውን ይኑሩበት። እነሱ አሁን ላይ በጣም ደስተኞች ናቸው። በጣም ነው ደስ የሚሉት። ቤታቸው ታምራለች። የፍቅር ቤት ናት፣ የመቻቻል ቤት ናት። በጣም ነው የምታምረው ማለት ነው። እና መልካም በዓል ይሁንላችሁ ለሁላችሁም የእስልምና እምነት ተከታዮች ኢድ ሙባረክ። መልካም በዓል ይሁንላችሁ። የዛሬ ዓመት ደግሞ ከቤተሰቦቻችሁ ጋራ ደግሞ የምታከብሩ ያድርጋችሁ። እህቶቼ መልካም ጊዜ ይሁንላችሁ። ባይ ባይ። እንግዲህ ዛሬ ደግሞ እንግዲህ በምን አይነት መንገድ እንደምናገኛቸው ደግሞ በፍቅር በሰላም ለማግኘት ያብቃን ነው የምለው። መልካም ጊዜ